ባክሽ ሳሮን ለዚህ ሁሉ ያበቃት። አንቺ ምንም አላደረግሽም። የእጇን ያገኘችው እንዴ? አድርጌያለሁ እንጂ እኔ ባላና ግዳትና ተከተለኝ ባትወጣ ኖሮ እሷም ባልወደቀች ይሁሉ ነገር ባልተፈጠረ ነበር። ይሄኔ ምስኪን እንደዚህ አትበይ። እሷም የእጇን ያገኘችው ደግሞ ለጉልበተኛም ጉልበተኛ አለው። እህትሽ እኮ ዶክተሩ እንዳለው ከሆነ ከዚህ በኋላ በሁለት እግሯ ለመቆም ብዙ ጊዜ ይፈጅባታል። አረ እንደው ከናካቴ ዊልቸር ላይ ሊያስቀምጣትም ይችላል ብሏል። እና ይሄ ምንም አይመስልሽም? ምንም አትሆንም ባክሽ። የክፉ ሰዎች እድሜ ረጅም ነው። አልገባኝም። አንቺም ሳሮንን ትጠያታለሽ እንዴ? ቆይ ያንን በሚያክል ቢላ ወቅታኝ እንደወዳት ነው እንደምትጠብቂው? አይ ግን በዚህ ልክ አልጠበቅኩም ነበር። የራሷ ጉዳይ ነው። ከዚህ የበለጠ ብትሆን ራሱ አይከፋኝም። እሺ አንዳንዴ እኮ ነገሮችን አይተን እንዳላየን ሰምተን እንዳልሰማን ማለፍ አለብን። በተለይ ደግሞ ቤተሰብ ላይ ቂም አያያዝም። ይህን የሚያክል ጠባሳ አስቀምጣብኝም አረሰውም። የወጋ ቢረሳ የተወጋ ይረሳማ የሚባለው። እኔ ግን ጨንቆኛል። የሆነ ጊዜ ሳሚ ለዚህ ቤት መጥፎ እድል እንደሆንኩ ይነግሩኝ ነበር። አሁን ላይ ቆይቶም ቢሆን ገብቶኛል። ትክክለኛ ማንነትሽን ያወቁ ጋር ግን መሬት ተከፍታ ብትጣቸው ይመኛሉ። አልገባኝም። እኔም ማላውቀው ማንነት አለኝ እንዴ? አንቺም አታውቂውም ማለት አንድ ቀን ታውቂዋለሽ። በይ በቃ ውሃና መድኃኒቷን ይዘሽላት ነይ። ትንሽ ቆይተን ጁስ እንሰራላታለን። እሺ መጣሁ። ምንድነው አላውቀው? የመድኃኒት ሰዓትሽ ደርሷል። መድኃኒት መውሰድ አለብሽ። አይገርምም ሂዊ? እኔ ረስቼው ነበር። ይሄ ሁሉ የሆነው በአንቺ ምክንያት ነው። እሺ ይሄው አሁን ለመራመድ ጊዜ ይፈጅብኛል። ተረጋጊ እንጂ ሳሪ። ምንድነው መረጋጋው? እያየህ አይደለ? ከዚህ በኋላ ላልሄድ እኮ እችላለሁ። ተረጋጊ የኔ ቆንጆ። አሉ የተባሉ ሐኪሞች ጋር ወስጄ ነው ያሳክምሻለሁ። ደግሞ እንደዚህ ሆነሽ አትቀሪም። አዎ እህቴ አትጨናነቂ። አስፈላጊ ከሆነ ውጭ ሄደሽ ትታከሚያለሽ። እሺ አሁን በቃ ህመምሽ ይበቃል። ሌላ ጭንቀት አትጨምሪ ራስሽ ላይ። እናንተማ ምን ቸገራችሁ? እቺ ህይወት የምትባል ዘረቢስ ገና ህይወቴን ታሳጣኛለች። ህይወት ምንም አላደረገችሽም። ራስሽ እኮ ነሽ የወደቅሽው እህቴ። አዎ ከኔ እሷ ትበልጥብሃለች። እንደዚህ ሆኜ እንኳን እያየኝ ለእሷ ነው የምትቆረቆረው። ሳሪ እኔ ለማንም አልወገንኩኝም። የተናገርኩት እኮ እውነታ ነው አይደል እንዴ? በቃ ዳዊት አታይም እንዴ ሳሮን ያለችበት ሁኔታ ምንድነው? እዚህ ጋር እውነት ሐሰት እያልክ ምንድነው እዚህ የምትከራከረው? እና ቆይ ተሳስቻለሁ እንዴ? እስኪ ንገሩኝ። አሁን ህይወትን ተጠያቂ የሚያደርጋት ምን ጉዳይ አለ? ስማኝ ከፈለክ አንተም ሆነ ህይወት ገደል ግቡ። እሺ ሚስቴን ግን ተዋት እንዴ። አማት እንኳን ረፍት ስጧት እንጂ። አንተ ደግሞ አጉል ተቆርቋሪ አትሁን እሺ። በደንብ አውቃለሁ። ውጣልኝ ዳዊት። በቃ አንተ ማየትም ሆነ መስማት አልፈልግም። በቃ ውጣልኝ። እህቴ እኔ ደግሞ ምን አደረኩኝ? እሺ በቃ ውጣልኝ። እንዴ በቃ ውጣልኝ ከተባልክ ውጣ። ይሄ ፍርድ ቤት አይደለም። ምንም አይነት ክርክር እንዳትጀምር። አሁን ውጣ ነው። እሺ ሳሚ እኔ በጣም ፈርቻለሁ። ቆይ ምን ላደርግ ነው? ከዚህ በኋላ መራመድ ባልችልስ? ኖ እንደዚህ አትበይ። አንቺ ደግሞ በጣም ጠንካራ ሴት ነሽ። እሺ ይሄንንም ደግሞ እናልፋለን። እሺ እኔ ቆንጆ አይዞሽ። ግን በጣም ፈርቻለሁ። አይዞሽ ችግር የለውም ይሻልሻል። ወደ ራሳችሁ ተመለሱ። ምን እየሆናችሁ ነው? የሳሮን እንደዚህ መሆን ያላሳሰብሽ ብቸኛው ሰው እኮ አንቺ ነሽ እዚህ ቤት ውስጥ። ያስታውቅብኛል እንዴ? መቼስ ነጠላ አላዘቀዘቀ። ደግሞ ተጨንቄ የማመጣው ነገር አለ? ምንም ቢሆን እኮ እህትሽ ናት አይደል እንዴ? በዛ ላይ ደግሞ ፓራላይዝ የመሆኗ እድል ሰፊ ነው ተብሏል። ዳዊት ሌላ ቦታ ውሰዷትና ተታይ። ምናልባት እኮ እዛ ሊሻላት ይችላል። አይታወቅም። መፍትሄ ይኖረው ይሆናል። ምን አለ ይዛን ቀን ልሂድ ባላልኩኝ። ምንም አላጠፋሽም። ሳሮን እንዳትሰሚያት እሺ። በፍጹም አንቺ አይደለሽም ተጠያቂው። የራሷ ተንኮል እንደዚህ ድፍት ያደረጋት። ደግሞ በህይወት ልታሳብብ ትሞክራለች እንዴ? አውቃለሁ ሳሮን ላይ ተናደሽባታል። ግን ምንም ቢሆን እንደዚህ ልትናገሪያት አይገባም እንዴ። ምንም ቢሆን እኮ ታላቅሽ ናት። በጣም ይቅርታ። እኔ ግን ለሳሮን አላዝንም። ቆይ እኔ እሄዳለሁ ባልስ? እሺ አንቺ አላጠፋሽም ሂዊ። ለምን ራስሽን ትወቅሻለሽ? ቆይ ባለፈው ልትወቀሽ አልነበር? ይሄው ፈጣሪ ጊዜውን ጠብቆ ዋጋውን ነው የሰጣት። ሩት ግን ደህና ነሽ? ቆይ እንዴ ይሄ ሁሉ ክፋት ቆይ ከየት የመጣ ነው? በቢላ ከመወጋት የመጣ ነው ወንድሜ። አንተም ፊት ባትሰጣት ጥሩ ነው። አጉል ሽሩር ስትላት ለምታደርጋቸው ከመስመር የወጡ ነገሮች ማበረታቻ ነው የሚሆነው። ቆይ ሂዊ እቺ ደግሞ ከመቼ ጀምሮ እንደዚህ ሆነችው? ጉድ እኮ።
ሩት ሳሮን ላይ ተናዳባታለች እንጂ ከልቡ አይደለም። ምን ትንሽ ይሄማ በትልቁ ነው እንጂ እንዴ የቷ መታመም እኮ ምንም አልመሰላትም። ሂዊ እሺ ምን እናድርግ? የእውነት ሳሮን እንደዚህ ሆና ልትቀር ነው? አላቅም ሂዊ፣ በጣም ጨንቁኛል። እንዲሁም ደህና አልነበረችም እንኳን የተጨምሩባት። አንቺ ግን ራስሽን ጠብቂ እሺ። በቃ በቻልሽ መጠን ራስሽን ከሷ አርቂ። ምናልባት በንዴት ደግሞ እንደባለፈው አይነት ነገር ልታደርግ ትችላለች። እዚህ ቤት የሆነ መንፈስማ ገብቷል። እየወጡ መታመም፣ መወጋት፣ መመረዝ የሚፈጠሩት ነገሮች ሁሉ ደስ አይሉ። ያች ሰላም ተብያ ጓደኛሽ የሞት መንፈስ አባራለሁ ብላ ጠርታብን ነው እንደሄደችው? ኧረ እኔ በእንደዚህ አይነት ነገር አላምንም። ኧረ እኔም እንዲሁ ትዝ ብሎኝ ነው እንጂ አላምንበትም። እስኪ የሆነ ነገር ልስራለት እሺ ካለችኝ። ይኸውልሽ ብዬ አሁን ቅርብ ሰዓት ነው የበላችሁ። የበላችሁም ነገር እኮ መፈጨት አለበት አይደል እንዴ? እዚህ ቤተሰብ ገብተሽ እኮ በቃ መከራሽ በዛ አይደል? ኧረ እኔ ምን ሆንኩኝ? እንደዚህ ለፍቼ ራሱ እሷ በተሻላት እንደዚህ ሆና እንዳትቀር በጣም ፈርቻለሁ። የኔው አትጨነቂ፣ ሁሉም ነገር ይስተካከላል። የምችለውን ነገር ሁሉ አድርጌ እህቴን አድናታለሁ። እሺ እኔ አላውቅም፣ ግን ውስጤ በጣም እየፈራ ነው። አትጨነቂብኝ የኔ ቆንጆ፣ ሁሉም ይስተካከላል። እሺ ተስፋ አደርጋለሁ። ደግሞ ይኸውልሽ አንድ ጓደኛዬ የጠቆመኝ ሐኪም ቤት አለ። አሁን እዚህ እጅ አጣርቼ እመጣለሁ። እሺ እስከዛ ግን አደራ እስክመለስ ምንም ነገር ብትናገርሽ መልስ እንዳትሰጫት። ኧረ እንኳን እንደዚህ ታማ በደህናዋ ራሱን ከሷ ጋር መጋጨት አልፈልግም። በቃ በጣም ጥሩ። ሳሚ ስላለ የምትፈልገው ነገር ካለ እሱን ታናግረው። እሺ መጣሁ። ምን ነው ወንድሜ በር ድረስ የመጣከው? ይኸውልህ ሳሩን ታማ አልጋኔ ነው ያለችው። እግዚአብሔር ካልፈቀደ እስከ መጨረሻው ላትነሳ ትችላለች። ስለዚህ ከየትኛውም ጊዜ በላይ ማጥቃት ያለብን አሁን ነው። አንተ ደግሞ ሂድና የህፃናን ጉዳይ ጨርስ። ከዚህ በላይ እዚህ ቆመን መታየት የለብንም። ቻው፣ ሂጂ ቶሎ በል። ኡፍ ተመስገን። ቆይ ሩት፣ ምን ለማድረግ ነው እየሞከርሽ ያለሽው? ከማንስ ጋር ነበር የምታወሪው? ለማንኛውም ስመለስ እናወራለን። እሺ አክሽን ሰር። ሳሩን የምትፈልገው ነገር አለ እንዴ? አሁን ተኝታለች። የእውነት ግን በጣም እያሳዘንሽ ነው። ለምንድን ነው ባንቺ ላይ ሁሉም ነገር የሚከብደው? እሱ የኔም ጥያቄ ነው። ግን ደግሞ ጥንካሬሽን በጣም ነው የማደንቀው። ምንም ነገር ቢፈጠር የምትሰብሪ ሴት አይደለሽም። እሱን እኮ ልትሰብረኝ ሞክረህ እንዳልተሰበርኩኝ አይተሃል። ለምንድን ነው እንደ ጥሩ ታሪክ ወደ ኋላ የምትመለሽው? እመኝኝ፣ ለአንቺ ከዚህ በኋላ የሚጠቅምሽ ጥሩ ታሪክ ማሰብ ብቻ ነው። እንዳለ መታደል ሆኖ ጥሩ ትዝታ የለኝም። ቢኖረኝም መጨረሻዊ ሀዘን ነው። ለሁሉም ነገር ይቅርታ። ባታምኝም ግን ቁስልሽን ለማከም አሁን ላይ የምችለውን ነገር አደርጋለሁ። አሁን ላይ ለእኔ ሳይሆን ሌላ ቁስል ያለባት ሚስት አለች። ለእሷ ታስፈልጋታለህ። እሷ በዙሪያ ብዙ ሰዎች አሉ፣ ብቸኛው አንቺ ነሽ። ግድ የለም፣ ለእኔ ፈጣሪ አለ። ከሀያላን ክንድ ሁሉ የበረታ ክንድ ያለው ፈጣሪ ከኔ ጋራ ነው። አትጨነቅ። እና ፈጣሪ ከኛ ጋር አይደለም ማለት ነው? እሱ አያዳለም፣ ፍትሃዊ ነው። ግን አንዳንዴ የፈጣሪ መኖር የሚረሱ በራሳቸው የቆሙ የሚመስላቸው ትዕቢተኞች አሉ። መቼም ያ ሰው እኔ አይደለም አይደል? ራስህን መርምር። ኧረ ተይኝ በእናትሽ። እኔ ጭንቀት አልወድም። ባለኝ ነገር ተደስቼ መኖር የምፈልገው። ችግሩ ደስታ ሁሌ አይገኝም። ቢገኝም ደግሞ ህይወትን ልታጣጥመው አትችልም። ሁሌ ደስተኛ ኮንኩ እና ለምን አላጣጥመው? ምን መሰለ፣ መራራ ነገር ባይኖር ኖሮ መቼም የስኳርን ጣፋጭነት አናውቀውም ነበር። ህይወትም እንደዚህ ናት። ሀዘን ባይኖር ኖሮ ደስታን፣ ማጣት ባይኖር ኖሮ ማግኘትን፣ ክፋት ባይኖር ኖሮ መልካምነትን አንረዳውም ነበር። በጣም ልክ ነሽ። አንዳንዴ ደግሞ የምትረጅበት መንገድ በጣም ነው የሚያስገርመኝ። አንቺን ላጣሽ አይገባም ነበር። አሁን ግን በጣም እየጸጸተኝ ነው። ታውቂያለሽ፣ የኔ እናንተ ታሪክ እኮ ለማንም የማይነገር አስቀያሚ ታሪክ ነው። እኔ ለማመን እንደምትቸገር ያውቃለሁ። ግን ደግሞ ከፈለግሽ አብረን መጥፋት እንችላለን። አይ ሳሚ፣ ድጋሚ ሌላ በደል? እሺ ቆይ፣ እሺ ብዬ አብሬ ሄድኩኝ ይባል፣ ከዛ ሳሩን አትጎዳም? እሷም እኮ ሰው ናት። ከዚህ ውጥንቅጡ ከወጣበት ህይወት ራቅ ብለን እኔና አንቺ ሄደን አዲስ ህይወት እንጀምር። ልጃችንም ደግሞ እኔ ከየትም ብዬ ፈልጌ ያገኛታለሁ። አንተም ባሌ ብላ አምናህ እኮ ነው አብርሃም የምትኖረው። አይ ሳሚ፣ አንተ ተለውጠሃል እላለሁ፣ ጭራሽ ብሶብሃል። ሳሮን እኮ የሚታዘንላት ሰው አይደለችም። አንቺን እኮ እንዴት እንደምታደርግሽ እያይሽ አይደል?
ከዳዊት ጋር በአንድ ማጸን እንደተኙ ሳስብ በጣም ነው የሚገርመኝ። ለነገሩ እሱም ያው ነው፣ የሷ ቢጤ ነው። ካንተ ደግነት የሷ ጭካኔ ይሻላል። ደግሞ ዳዊትን በሌለበት ነገር አታስገባው። እሱ ምንም የሚያውቀው ነገር የለም። እንግዲያውስ እያለቀሽ ኑሪ። ዳዊት እንደሆነ ቀለበት እያደረጉ የመተውን አባዜ አድርጎታል። አንቺንም ያኔ ቀለበት አድርጎልሽ ሲተውሽ ያኔ ይገባሻል። ቆይ እንዴ ዳዊት ቀለበት ያደረገላት ሴት አለች? አዎ ራሱን እንደ ጻድቅ የሚቆጥረው ዳዊት በጣም ብዙ የደበቃቸው ሚስጥሮች አሉ ከኋላው። እየገባኝ አይደለም። ቀለበት ማለት ዳዊት አግብቷል እያልከኝ ነው? ቢያገባትማ ጥሩ ነበር። እሱ ግን ቀለበት ካደረገላት በኋላ አልፈልግሽም ብሎ ሸመጠጣት። አውቀህ ነው? ዳዊትማ እንደዛ ያደርግ። በእኔ እየፈረደ የነበረው ሰውዬ ነው እንግዲህ ይህን ነገር ያደረገው። ጉድና ጅራት ከበስተኋላ ነው አሉ። ሳሚ አትድከም፣ አላምንህም። እሱን ስለማትወደው ብቻ እኮ የውሸት ወሬ እየፈጠርክ ማውራት አይጠበቅብህ። ከፈለግሽ ጠይቂው። ምንም ሳይፈር አይኑን በጨው አጥቦ ነው የሚነግርሽ። ምን ነው ቀናሽ እንዴ? አልገባኝም። ቆይ ድንግል ነኝ ብሎሻል እንዴ? ስድ አንተ እኮ ጤና ይጎልሃል። አሃ እና ለምን ተናደሽ ታዲያ እንደዚህ? ሳሚ በቃ አንተ ጥሩ መሆን ስላልቻልክ የግድ እኮ ሌሎችን መኮነን አይጠበቅብህ። ፈጥሮን የሚያወራው ብለሽ ነው የምታስቢው? እሺ ቆይ ይሄንን ለኔ መናገር ለምን ፈለክ? እንድትጠነቀቂ ብዬ ነዋ። አንተ ጋር የተፈጠረውን ስህተት እንዳልደግመው አይደል? አዎ ከኔ ጋር የተፈጠረውን ነገር እንዳትደግሚ ብዬ ነው። አሁንስ ደስ አለሽ? እኔ ሰይጣን የሚቀናብኝ ቆሻሻ ሰው ነኝ። ደስ አለሽ አይደል? አሁን ሲጀመር አንተ ጋር ምን እሰራለሁ? ደግሞ ልጄን የማታመጣት ከሆነ አንተ ልጄን አግኝታት እንደነበር ለሁሉም ሰው እናገራለሁ። አንቺ ግን ያምሻል እንዴ? ቢገባሽ እኮ እኔ ላንቺ ቤት እኮ እንደዚህ እየለፋ ያለሁት። እሺ የታለች ልጄ? የት ናት? አየህ ከመጀመሪያውም እየተጫወትክብኝ ነበር ማለት ነው እንዴ። የተፈጠሩ ነገር እኮ እየነገርኩሽ እኮ ነው። ምንድነው ሌላ ነገር የምትፈልጊው? አላምንህም። ብቻ ለገንዘብ ብለህ ልጄን የሆነ ነገር አድርጋት ከሆነ እውነቱን ተናገር። ድሮንም አንቺ የሆነ ጥሩ ነገር አይወድልሽም። እና ምን አልክ? ታመጣልኛለህ ወይስ? ትንሽ ታገሽኝ። ሁለቴ አግኝቻት ነው ሄጄ ለወሰዷት። ትንሽ ከታገሽ ደግሞ እኔ ሁሉም ነገር አስተካክላለሁ። አምጥቼ ነው የምሰጥሽ ልጅሽን። ይህን ነገር ግን ከነገርሻቸው እመኚ መቼም አታገኛትም ልጅሽ። እንዳትነኪኝ አንቺ ሂጂ ለሽ አልፈልግም። በጣም ነው የምታስጠይኝ። በቃ አለቀልኝ ማለት ነው። ምንድን ነው የማደርገው? ወይኔ ወይኔ አምላኬ። መፈለግሽን ቀጥይ እንጂ ወይስ የምትፈልጊውን ነገር አግኝተሻል?
ወንድሜ አንተ እንደምታስበው እኮ አይደለም። እኔ እንዴት ነው ያሰብኩት? አላቅም፣ ግን አንተ እንዴት እዚህ መጣክ? አንቺ ለምን ገባሽ? እህትሽ ቢሮ እንደዚህ ማሽለኮልክሽ ነገር ምንድን ነው? ምን ፈልገሽ? ምንም እንዳትወሽ። ከዚህ ቀደምም እኔ በሌለሁበት ቢሮ የሄዳ ነበር ብላ ከሳሮን ጋር ስትጣይ ነበር አለ። አሁንም ደገምሽው። ለምን እንደሆነ ልታብራሪልኝ ትችያለሽ? አሁን ላይ አልችልም። ጊዜው ሲደርስ እነግርሃለሁ። ምን ማለት ነው ደግሞ? የምኑ ጊዜ ነው የሚደርሰው? አሁን የምፈልገውን ነገር አላገኘሁም። ሩት አታናጅ። እንድትመልሽልኝ እድል እየሰጠሁሽ። ለምን መጣሽ? ምን ፈልገሽ ነው የመጣሽው? ቆይ ግን አንተ ለምን መጣክ? ጉድፈላ። እኔ እኮ አንቺን ተከትዬሽ ነው የመጣሁት። ደግሞ በር ላይ ራሱን እንደ ሌባ ከሸፋፈነ ልጅ ጋር ስታወሪ ሰምቼሽ ነበር። ቆይ ማን ነው ደግሞ? አንድ ማውቀው ጓደኛዬ ነው። ታዲያ ለምንድን ነው እንደ ሌባ የተሸፋፈነው? እኔ ፊቱን ለማየት በሞክርም ምንም ሊሳካልኝ አልቻለም። አለባበሱ እንደዛ ስለሆነ ነው። አሁን እሱን ተይው። የኔ ዋነኛው ጥያቄ እዚህ ቢሮ ምን ልትሰሪ መጣሽ ነው። መልሽልኝ። ደግሞ ተመልከች ወረቀቶቹን እንዴት እንዳዘባረቅሻቸው እንዴ! ቆይ ይሄን ያህል መርፌ ነው እንደምትፈልጊው? በቃ እኔ እህቴን አላምናትም። ለዛ ነው። ለምን? በምን ምክንያት ነው የማታምኛት? ቆይ አንተ ራስህ በቀደም እሷ በሌለችበት መታል ነበር እንዴ? እኔ የሚሆን ነገር ካገኘው ብዬ ነው የመጣሁት። ግን ዝም ብለን ጠርጥረን ነው አይደለ? ማረጋገጫ ማግኘት አልቻለም። እኔ ደግሞ ለማረጋገጥ ነው እዚህ የመጣሁት። እኔም ማላውቀው ነገር አለ። አንተ እኮ ምንም አታውቅም የኔ የዋ። ነገሩን ወደ ሌላ ነገር ለመውሰድ እንዳትሞክሪ እሺ? ውስጥሽ ያለውን ጥላቻ እያየሁት ነው። እኔ የገባችበት ነገር ካለ ለማወቅ ነው የምፈልገው። ቆይ ይሄ ሁሉ በበቀደም መጻፍ ብቻ ነው እንዴ? ምንም ቢሆን እኮ እህትሽ ናት አይደል እንዴ? ቆይ አንተ ብቻ ነህ ለቤተሰቡ የምትጨነቀው? እኔም እኮ የእህቴ ነገር ያሳስበኛል። ይሄ ጉዳይ ላይ ያሳስብሽ አይገባም። አንቺ መጨነቅ ያለብሽ አንድና አንድ ለትምህርትሽ ብቻ ነው። ካሁን በኋላ እንደዚህ አይነት ጉዳይ ውስጥ ገብተሽ ማየት አልፈልግም። እሺ? አውቃለሁ ወንድሜ፣ ግን ምናልባት ህይወቷን ሊያድን የሚችል መረጃ ላገኝም እችላለሁ። ይገባኛል ጭንቀትሽ፣ ግን እንደዚህ እየመጣሽ ዶክመንት የምትበረብርባት ከሆነ ጠቃሚ መረጃ ልታጠፊ ትችላለሽ። ይኸውልሽ እንደ ቀዳት እዚህ የምታየው ወረቀት ሁሉ ትልልቅ ዋጋ ነው ያለው። እሺ፣ ግን ምንም ነገር ቢፈጠር አያገባኝም፣ አላዝንላችሁ። አይ በቃ ከዚህ ነገር ውስጥ እጅሽን አውጪ ብዬሻለሁ። እሺ? የእኛን ጉዳይ ተይና የራስሽ ነገር ላይ አተኩሪ። እሺ? እህታችን ከምን ጊዜውም በላይ ትፈልገናለች። አሁን ቤታለሽና ውጪ ውጪ። ሄሎ። አቤት። አዎ ደህና ነኝ። ምን? አመሰግናለሁ። በቃ የቢሮውን ቁልፍ ቀይሩት። እሺ እሺ። ሳሪ ከነቃሽ ቆየሽ እንዴ? አዎ። እና ምን ሆነሽ ተበሳጨሽው? ቆይ አይተውኝም እንዴ? አሁንም ቢሆን እንደዚህ ሆኜ እንኳን አላሳዝናቸው። እነማን ናቸው? ሩትና ዳዊት ናቸው። ቆይ ቢሮ የምን ይሰራሉ? ይሄ መርማሪነታቸው ደግሞ አገረሸባቸው አይደል? እስኪ ልጠይቅ፣ አያድርገውና እኔ ወንጀል ሰርቼ ብታገኘኝ አሳልፈህ ትሰጠኛለህ እንዴ? እሱማ እንደሰራሽው ወንጀል ይለያያል። ለነገሩ አንተም የነሱ ቢጤ ነህ። እና ስታጠፊ እያዩ ዝም ልልሽ ነው እንዴ? እንዴ አንተ ሁሉ ጊዜ ስታጠፋ እያየው ዝም አላልኩም እንዴ? ሁሉ ጊዜ ለአንተ እንደተከላከልኩልህ ነው። በቃ የኔ ቆንጆ፣ አንቺ ሲመጡ ተጠይቂያቸዋለሽ። ደግሞ አለ የተባለ ሐኪም አናግሬ ለነገ ጧት ቀጠሮ አስይዤልሻለሁ። አይ ምንም ተስፋ የለኝም እባክህ። አይ እንደዚህማ ተስፋ አትቁረጪ። ደህና እንደምትሆኝ ደግሞ በጣም እርግጠኛ ነኝ። ሳሎኑን አፈቀኝ ሳሚ። እዚህ ታፍኜ የምሞት እየመሰለኝ ነው። ታዲያ ምን ችግር አለው? እኔ ወስድሻለሁ። ነይ እንደውም ነይ ናት። ቆይ ቀስ ቀስ። ሳሮን የምትፈልጊው ነገር አለ? ያንቺን ድምጽ ማልሰማበት ወዴ ልሂድ? ምን አይነት ጋልት ሆንሽ ልጅ ነሽ? እንዴት ነው? አሁንም እያመመሽ ነው እንዴ? ግን አትጨናነቂሽ፣ ደህና ትሆኛለሽ። አንቺ እያለሽ ቤት በኩል። ለማንኛውም እንኳን ደስ አለሽ። ይሄው በሁለት እግሬ መቆም አልችልም። ፈጣሪ ጨርሶ ይማርሽ። ያንቺ መልካም ምኞት ለእኔ እርግማን ነው። ካጠገቤ ጥፊልኝ። ዘረቢስ፣ ተንከሲስ፣ ወፍ ዘራሽ። ፈጣሪም ይሄን ክፋትሽን አይቶ ነው ዘመድ ያሳጣሽ።
እህቴ አሁንም አልተሻለሽም እንዴ? ቢሮዬ ምን ልትሰሩ ነው ሄዳችሁት? እኛ ቤት ሳንደርስ መረጃው ደርሶሻል? እናንተ እንደፈለጋችሁ ዘው ብላችሁ የምትገቡበት ነው እንዴ ይመስላችሁ? የስራ ቦታ እኮ ነው፣ ሚስጥር አለ። ቆይ ማን ነኝ ብላችሁ ነው የምታስቡት? እህቴ አትናደጅብን። እኛ ቢሮ ሄድነው እንዳመመሽ ለመናገርና የስራ ባልደረቦችሽ ስራሽ እንዲሸፍኑልሽ ነው። ኧረ አታስቁኝ። መቼም ይሄን እንዳምናችሁ አትጠብቁም አይደል? ካልፈለግሽ አትመኝኝ፣ ግን ወንድሜ የነገረሽ እውነት ነው። እኔ ብሞት ምን እንደምትጠቀሙ አላውቅም። ብቻ ግን ሞቴን እያፋጠናችሁት ነው። አረ ጠላትሽን እህቴ እንዴ! ደግ ደጉን አስቢ እንጂ። ከፈቀዳችሁልኝ ክፍሌ መግባት እፈልጋለሁ። እሺ ይቻላል እህቴ፣ ግቢና ረፍት አድርጊ። ያንተስ ሲሆን እቺን ትንሽዬ ልጅ ምን እያስተማርካት ነው ያለው? እህቴ በቃ መጥፎ ነገር እንድናገር አትገፋፍኝ እሺ? ተው እባክህ። ከዚህ በላይ ምን ልታደርጉኝ ነው? ሁሌ እንደሰላይ ከጀርባዬ እንደሄዳችሁ ነው። ቆይ እኔ የምለው ያደረግሽ መጥፎ ነገር ከሌለ ለምን እንደዚህ ትፈሪያለሽ? ኡፍ አሁን ስልችት ነው ያላችሁኝ። እውነቴን ነው ዳዊት፣ ሁሉም ነገር ከአቅሜ በላይ እየሆነ ነው። ያጋጥማል። በህይወት እስካለሽ በጣም ብዙ መጥፎ ነገሮች ያጋጥሙሻል። ግን ደግሞ በቃ እነሱን ተጋፍቶ እንደማሸነፍ ምንም ደስ የሚል ስሜት የለም። እንኖረዋለን እንጂ አንኖረውም እኮ። ቆይ ሳሚና ህይወት የሉም እንዴ? ለምን ብቻሽን ሆንሽ? ውሻ በቀደደው ጅብ ይገባል አይደል የሚባለው? እነሱም የእናንተ መንገድ ተከትለው ይሆናላ። ሳሩ እሺ፣ የተፈጠረው ነገር ለማየ እንድነግራት ትፈልጊያለሽ እንዴ? ይሄ ነበር የቀረ። እናቴ ተሰብሬና ወድቄ አቅም የሌለኝ ሰው ሆኜ እንድታየኝ አልፈልግም። እና ቆይ እስከ መቼ ልንደብቃት ነው? ማውቋ እኮ አይቀርም፣ የጊዜ ጉዳይ ነው። ደግሞ ለትንሽ ጊዜ ነው በቃ። ከዛ በኋላ በሁለት እግርሽ ቆመሽ እንደ በፊቱ ትራመጃለሽ። እሺ አትደልለኝ እባክህ። እኔ በጣም ፈርቻለሁ። ይኸውልሽ እህቴ እመኝ፣ ሁሉም ነገር ደህና ይሆናል። እሺ አትጨነቂብኝ። እርግጠኛ ነኝ ወንድሜ ህፃኗ እዛ ናት ያለችው። የተጻፈው ወረቀት ላይ እንደዛ ነው የሚለው። አይ እኔ ሄጄ ማጣራት እችላለሁ፣ አትጨነቅ። ብቻዬን መሄድ እችላለሁ። እሺ عليك